ሰላም ናደን ኮርኩን ኮንድም ተቀጠቀጠው ዳዳ ሩዝ ይበላል እንጂ አይለቀም ካልነገርሽው እኮ የበሰለም ካልበሰለም ቁጭ ብሎ ነው የሚለቀምሽ ታዋሰል ካንተ ይቻላል ዳዳ ምን ነው ሐሳብ ይተውካ እንደው ጓላቅም ግን ይሁንኩ መሰለኝ ወይ ካንተ እንዴ ዝኑዬ ይሄ ልጅ እኮ ቢሆንም ባይሆንም እኛ የተረፈን ተንኮሉ ብቻ ነው በቃ ተንኮል ብቻ እንዴ እኔ ምለው አንተ ግን እንደው በዚህ እድሜ ሳታገባ ሳትወልድ ቁጭ ብለህ መስራት ተንኮል መስራት አይሰለችም ሚስጥር ምን ነገርሽ የምን ሚስጥር ነው የምታወራው ወይኔ ዳዳ ላገባ ነው ይኸውልህ ያሰጣው ልብስ ካለ ወጥቼ ሳልቦሽ አይደለ መታስገባ ዳዳዬ ላገባ ነው ላስገባ ነው ድንብርብርብር አለብኝ እኮ እስቲ ንገረኝ እባክህ እስቲ ነው ዳዳ አመታ እንዴ ኪዩ የምነካሽ ስለዚህ ከሆነ እኮ የሚያወራው አመት እንዳይበቃው ይችላል ክዬ አንቺ በጣም ህፃን ነሽ ገና ምን የማታውቂው እሺ እናቴ እንዴ እቺ ልጅ ግን ማታ ማታ ለሊት እኔ ቤት ትመጣለች ማለት ነው በእንቅልፍ ልቤ የማወራው ሁሉ ትሰማኛለች ማለት ነው ላገባ ነው ያልከው ባለው ነው ሚስጥር የምትለው ምንድን ነው የምታገባው ፍቅር ይዞ የምን ፍቅር እኔ ግን ኮረንቲን ይዘህ ነው ደስ የሚል ኮረንቲ ይዘህ እንዴ እነሱ አትስማቸው ኮረንቲ ይገላል አንተም ጥሩ ሀሳብ አንተ ነው ጉድ ማደርግበት እንዴ በቃ ያረጋል ዝም ስለማታውቁም ይሄ ተዛንተ ደግሞ ኢትዮጵያ ውስጥ አሁን እኛ ሀገር የሚገል ኤሌክትሪክ አለ እንዴ ዝም ይሄ ነው አሁን የሚያሳስብሽ እኔ አውቀዋለሁ ዳዳ የሰንኮል ባላባት ነው በተኛውበት ነው ገብቶ 380 ቮልቴጅ ላይ የሚለቀው 380 የሚባል የለም እኛ የምንጠቀመው 220 ነው እንዴ ጎበዝ አረ ምን እየሆንን ነው እንደሚያሳስበን ቁጥሩ ነው እንዴ ለምን 500 ቮልት አይሆንም ሲጀመር ማለት ነው አንቺ ደግሞ ይሄንን ከርፋፋ እንደ ሪሞት ማሽከርከርሽን ታቆሚያለሽ እሺ ከዛሬ ጀምሮ ባሉ ሚልኪያ እቃውን ያሽና ነይ እንሂድ እንዴ ሰርግስ አንተ እኛ ለማፍቀር ሲገርመን ጭራሽ ሰርግም አለ እኔ ምን ያንሰኛል ምን አነሰኝ እኮ የሚባለው አንድ ነገር ኖሮ ጭማሪ ሲያስፈልግ ነው ምንም ሳይኖር እንዴት ምን አነሰኝ ይባላል እጅና ገላል ኦኬ እኔ ቆንጆሽ እሱ የሚያገለግለው የኔ እናት ተደራጅቶ ለመስራት ብቻ ነው ለማፍቀር ያገለግልም እሺ ኪዊ እኔ አፍቅረታለሁ እንደውም ዛሬ ማታ ነው ይዣት መግባት ጭራሽ ቀን ተቆርጦልኛል ይገርም እኮ ነው ዳዳዬ ወንድሜ በል እንግዲህ ዘመድ አዝማዱን ሰብስበህ ድንኳን ተክለህ ቀለበት አስራ ጠብቀን እሺ ወንድሜ ማታ ስንመጣ ቀለበትም ያስፈልጋል በቃ ለነገሩ እኮ ይሄን የማድረግ አቅም ቢኖርህ ገና ድሮ ቤት ተከራይተህ ጥለህን ትሄድ ነበር ወረኛ ደግሞ ላገባ ይላል እንዴ በእናትህ ሂድ አንተኛ እንውጣ እባክሽ አይሲስቶ ወንድሜ ነሽ እንተዋቸዋታ ያልከውን አድርግ እኔ እቀበልሃለሁ ኪያ ደግሞ ዝም በይ ቆይ ቤቱን አፈራርሶ ቢከምረው ልትደግፍ ይሆናል በይ ትንሽ እንሂድ ሂጂ ቃቤ ነሽ ትዳርስ ይደርሳ ቡና ፊት ባሳደኩ ደግሞ ሌላ ተቀላሪ ልታወጣ ነው ላይ ትዳርስ ሰርግስ አባ ምን ነው ብዙ ተከተልከኝ መሄጃ የለም እንዴ ዛሬ ተሳቢ ዝሳንኩ ብሻ ተሽለጠለጥኩ ተሰማኛል የባለፈውን ብር ሳትመልስልኝ አንድ ብር አልሰጠህም አንድ ብር ምን ይሰራልኛል ከዛ ጋር ራሱ የመጣሁትን ቁርሴን ትቼ መጥቼ ለአንድ ብር ነው እንዴ ምን አስበሽ ነው ኧረ እባክህ እኔ ለምን በእግሬ እንደምመጣ ታውቃለህ ያው ምን የሰፈር ጎረምሳ እንዲለክፉሽ ነው ሌላ ምን የተለየ ነገር አለ የታክሲ ብር ስለሌለኝ ብቻ ነው እሺ ወይ ሴቶች የ500 ብር ሽቶ ተቀብተሽ እንዲህ ዘንጠሽ አንድ ብር የለሽም ኪስ ለማጠብ የተፈጠራችሁ ሰዎች ወይ ታክሲ ስትፈልግ አጥባ
ግን ዳዳ እየመሩን ይመስላል እንዴ? ትዳር ምናምን የሚለው ገላገለና ምን ቸገረሽ አንቺ? ገለገል እኮ። ኧረ እባክህ ፍሬንድ፣ እንዴ ምን ነካ? ሴትዮዋ እኮ ፎዚያ ነች፣ ታሳብዳለች እንዴ። ፎዚያ አረብ ሀገር ደርሳ የመጣችው አረብ ሀገር ደርሳ መጣ ዲያስፖራ ነኝ ብላ የምታወራው 300 ፍልስፍና መጽሐፍ ያነበበችው የውሾ ጓደኛ እንዴ። ፍሬንድ ምንድነው ይሄ ኢንፎርሜሽን? አንተ ነው ታዲያ ያፈጠራት ልጅቷን? ሶሲ ፎዚያ እኮ ወሰድ መለስ አይደለም ያደርጋት፣ እንደወሰደ እኮ ነው ያስቀራት። በቃ ከዳዳ ጋር ከገጠሙማ እነሱ ለቀዋል፣ እኛንም በቃ መልቀቃችን። ከየት ነው የሚለቀው? ሶሲ ወሬውን እያስረዘምን አሁን ቆመን አለ ሱዳን ልንገባ እኮ ነው። የሆነ ነገር በጥሽና ልግባ እንጂ ቁርሴን እንኳን በደንብ እኮ አልበላሁም እኮ። አንተ ልጅ ግን መቼ ነው ገንዘብ መጠየቅ የምታቆመው? ሶሲ ይመለሳል እኮ። ምንድነው የምታካብጂው? እኔ እኮ ቆራሪው ምናምን ብዬ እኮ መልሳታለሁ። ሶሲ አንተ አትመልስም። ዘላለምን በቃ መመለስ አታውቅም። እባክህ ዝም ብለህ ልውሰድ በል። መቶ ሶሲ መቶ እንጃ ምን እንደምታረግ ታውቃለህ? በመልሱ ማለት ነው ለዳዳ ሰርግ ጥሎሽ ጉዙበት። እሺ በቃ አሸሞርሽ ማለት ነው። አንተ በእናትህ እንዴ ፎዚ የኔ አሽዋሪያ ምን ሙድ ላይ ነሽ? ዳዳ ቀን አይታየም እንዴ? ከሰዎች ከፍ ብዬ ከሰማይ ዝቅ ብዬ ዳመና ውስጥ እንደተወሸቀች ቡጣ አበባዬ። ይሁን ካወራሽ የገባኝ አበባ የሚለው ብቻ ነው የኔ አበባ። ምን አይነት አበባ? ብዙ አይነት አበባ አለ። ቢጫ አለ፣ ቀይ አለ፣ ሰማያዊ አለ፣ ነጭ አለ። አንቺ የኔ አረንጓዴ ቢጫ ቀይ አበባ ነሽ። ውይ ይሄን ነገርን እኮ ነው የምወድልህ። ታድዬ ግን ሰው ነህ። ሰው ደግሞ ስህተት ይሰራል። ቆይ ምን ፈልገህ ነው ግን? ሰው እንዳይሰማ ላገባሽ ነው። ምን? ማታ አይና አይም በይ ወይ በቃ ቤት ተሳስተናል። በእናትህ እርግጠኛ ነኝ ዛሬ ጉድ ነው የምናጠጣው። ምን እንደምታውቀው የሚታየኝ እኮ ስጠጣ ነው። ሰው ሲያስገባኝ እኮ ነው ቤቴ ነው የማውቀው። እና አንቺ እንድታውቂው ቤትሽን አንድ ልብ ልምጣ። እኔ ግን ዳዳ ከመንፈስ ጋር ያለ ነው የሚመስለኝ። እቺ ልጅ በቃ አፍዛ ደንዝዛ አድርጋ በጥብጣ ጠጥታው ነው እንጂ በሰላምማ እንዲህ አይፈዝም። ያንቺ ደግሞ የመጠጥ ፍላጎት አንድ ቀን በረኪና በቢራ ጠርሙስ አድርጌ ነው ማለት ነው። ወንድምሽ አትፍሪ። እኔ ፈሪ አቀዝቅሽ። ቆይ ሱሲ ዳዳ አትረብሽ። ምንድን ነው? ሚስቴ ተመስጦሪያ ያለችው የ80
የስልሳ ይሻላል። ሶስት ያትረብሽ ነው የሰማንያ ነው ያልኩት። የሰማንያ የስልሳ የሚባል ነገር የስልሳ ይቅርብና እንዲህ ቀን ቀን ቤት ውስጥ ሰፈር ሰፈር እንድታሽከራከር የሰላሳ ምን አይሻልም? እንደውም በአንተ እልህ ሰርፕራይዝ አደርጋታለሁ ብዬ ነበር። ቀለበት ላደርጋት እረፍ። ቆንጆ ፎሲ ቀለበት ላደርግልሽ። አጨብጭቡ። ምን ይሆንሽ ዳዳ? እነዚህ ምንድን ናቸው? ልጆች ናቸው እንዴ? ናቸው። ቁመታቸው አደገ እንጂ ጭንቅላታቸው እዛው ነው። ድጋሜ ግን በተመስጦ እሳት እንዳይመጡ መቆንጠጥ አለባቸው። በደንብ በሳማም ይለበለባሉ። በሳማ አንተ ልጅቷ ግን ምን እየሆነች ነው? ዋና የሚፈጠው ምን እየሆነች ነው? ልጅቷ ትበል ሚስቴ ነች። ምንም ዳዳ ሺሻ ትነፋለች እንዴ? አይ እሷ ባለጌ ነገር አታደርግም። አፉፋ ነው የምትረፋው። ፍቅራችሁ ግን በጣም ነው የሚያስቀናው። ቁጭ በቃ ሰብለ ወንጌልና በዛብህ ቁጭ አይደለም። እኔ ዳዳና ፎዚ ነኝ። የቤት ስም በዛብህ ነው እንዴ? አይደለም። የሰፈር ስሜ ዳዳ፣ የቤት ስሜም ዳዳ፣ ጓደኞቼ የሚጠሩኝ ዳዳ፣ ትምህርት ቤት ደግሞ ሶስት ተመረረ እንድትሆን። ወይኔ ዳዳ መማርህንም አታስታውስም አይደል? የኔ ጌታ የኔ አባት ያኔ እኮ ድሮ ማለት ነው አላልፍ ብለህ 5 ጊዜ ወድቀህ 5 ጊዜ የወደክበት እኮ ወድቀሃል። ምን ሰው ፊትና ምን ትላለህ? ባለቤት እንዴ ፎዚ አትስማችሁ። ኧረ እባክህ ስሚ እንዴ ተስማ እንጂ በቃ እውነታውን አውቃ ነው እኮ መግባት ያለባት ሚስት አይደለች እንዴ? ደግሞ ዳዳ ነኝ የምትለው የትምህርት ቤት ስሜ የሰፈር ስሜ ያው ቢገለበጥም ቢገለባበጥም ያው ዳዳ ነህ። ምንድን ነው የምታዟዙረው? በዚህ ፍጥነታችን እኮ ማይ ቤታችንን አልፈነው አሜሪካ ልንገባ ነው። ወይ ኪያዬ የዛሬ ሌባ ይኸውልሽ ወለድ ጨርቆ ንብረትሽን ከወሰደው በኋላ ኤቲኤም ካርድሽን አንቺ ነው የሚልሽ። የአሁኖቹ ሌቦች እኮ በዘመናዊ ነገር ነው የሚተማመኑት። እንዴት ብትይኝ ደግሞ ከንክኪ ነፃ ናቸው። በዛ ወይኔ ኪያዬ ሳልነግርሽ ለጤንነት ይኸውልሽ ከማንኛውም ስፖርት በላይ መሮጥ ነው አሉ የሚሻለው። ይሄንን የሆረር ፊልምሽን ታይና ተከታይ። በቃ አትረብሽም። በፍቅራችን ማለት ጣልቃ የሚገባን ሰው እንቃወማለን። ተው እባክህ ትቃወማለህ? አዎ በፍቅራችን ሶስተኛ ወገን ስትል እኮ ቦላ ያወጣል አላዳ ነው። ሚስቴ ነች ፎዚያ፣ ሚስቴ ነች። ሚስት ነች? አዎ ሚስት አልቀረብም። ዝም እየመጣች አታስቡ። ከውጭ የሚመጣ ግን ያስገባሉ። እስኪ የተከበሩ አስተዳዳሪያችን እንግዲህ ማን ነው ደግሞ አስገቢና አስወጪ ሆኖ በገዛ ቤቴ? ስሚ አንቺ 30 ዓመት ከኖርኩበት ቤት ደግሞ አንቺ ነሽ የምትፈቅጂው? ፎዚ ሚስቴ ነች። ዳዳይ ሚስትና ድስት የለየህ እኮ አልመሰለኝም። በፎንቃችን ማለት እንቃወማለን። የእኛ ተቃዋሚ ፓርቲ ጉድ ሳይፈላ ውጪ ከቤቴ። ዝም ፍቅር ነው። ሚስት ነች። ቤተሰብ ደግሞ ሌላ ቤተሰብ። ታዳጊ ማግባት አይገባም፣ ግን ደግሞ እንደሆነ ጥልቅ ብለህ ገባህበት እንዴ ኪዩዬ። ጉዳዩ እኮ የዲፕሎማሲ ማነስ አይደለም ዝኑዬ። ሲጀመር ማለት ነው ይህንን እጅ የሚል ፍቅራቸው ሲፈልጉ አየር ላይ ሲፈልጉ ምን ላይ ሆነው እዛው መጨረስ ይችላሉ። ትዳር የቃቃ ጨዋታ አይደለም። ማታ አብረህ ተኝተህ ጠዋት ጨዋታ ፈረሰ የምትለው። አይ ስለመለያየት እንኳን አላስብኩም። ጸባዩን ሊየው ብዬ ነው እየተገማገመን። አሃ የሙከራ ስርጭት ላይ ነሻ። በሀገራችን የባህል መጣረስ አለበት። ሴቷ ለፍታ ደክማ ጥራ ካመጣችና እሱን ማስተዳደር ከቻለች ምን አለበት ሽማግሌ ልካ ጥሩ ይሰጣ ብታስተዳድረው ወይም ብታገባው ነውር አይመስልም። እኔ ማርቃ
አልቃወም። ይሄ እውነት ነው። ይሄ እውነት አልቀልም። ይሄ እውነት ነው። ግን ይሄን የመሰለ ልጅ በማር በወተት አሳድገን ዝም ብለን እንስጥ እጅ ከፈን የሚባል ነገር አለ እኮ። ውዱ ባሌን ለማስተዳደር 300,000 ሪያድ አለኝ። ሱሲ 300,000 ሪያድ በኢትዮጵያ ስንት ነው? አንተ እኔ እኮ አላካብድም ብዬ ነው እንጂ ፎዚያ ቀውስ እኮ ነች። የመጨረሻ ቀውስ። ምን እንደተባልኩ ታውቃለህ? በተለይ ደግሞ ይሄ ምንድነው ጨረቃ ሙሉ ስትሆን ማለት ነው ወደ መናፍስትነት ትቀየራለች አሉ። ምን? አዎ የምሬን ነው። ለምን እንደሆነ ታውቃለህ? ለብቻዋ ተገልላ የምትኖረው ሰው እንዳያያት ቀውስ ስለሆነች ለዛ ነው። በተለይ ደግሞ ጥቁር አፍንጫው ረጅም ምላሳም ሰው ስታይ ምን እንደምታደርግ ታውቃለህ? መጀመሪያ ስለሱ በደንብ ታጠናለች፣ በብርሃን ማለት ነው። ልክ ጠብቃ መብራት ሲጠፋ ጨለማ ሲሆን ማለት ነው ጉብ ብሎ ዝም ይድረሽ። እንደዛ ነው ቀልደኛች። ምን ቀልድኩኝ አይነችም እንደቀፈ ተቀልድናል እንዴ? የምሬን ነው እንዴ? ግን ወጉዬ እንዴት አላስተዋልካትም? ፎዚያ ማለት ነው የጥፍሯ እርዝመት፣ የአይኗ ቅላት እንዴት አልታየህም? በጣም ቀይ እኮ ነው አይኗ። እንዴ ምን ሆነክ ነው እንዴ? ምን ነው ፈራ እንዴ? ምን ያስፈራ? መጣች ምን ያስፈራ እንዴ? እና ልጥራለህ? ማንን? ሽንት ቤቱን ዛሬ እዚህ ኮዳ ላይ ብሸናስ ይልሳለሽ ኮዳ ምናምን ይላል እንዴ? በተመደብ ሽና እንዴ? እዚህ ደግሞ ስታጠነባኝ ልታደርጉ እንዴ? እኔ ግን የጠጣ ነገር መልካም ይመስለኛል። ክዬ የመልካሙ ተበጀን ሙዚቃ አዳምጭበት። ቀልጅ እሱ እኮ እድሜ ነው ሊያገባው ይፈረድበት። ኧረ እባክሽ ልጁን የወለድኩት እኔ ነኝ፣ እድሜውንም አውቀው እኔ ነኝ። ኧረ እባክሽ አርፈሽ ተኝ። አንዲት ሴት እንዴት ያለምክንያት ለዚያውም ያሟል ተብሎ ለሚታሰብ ሰው ላይ ታገባለች? ጥያቄ አልፈጠረብሽ? በጣም እንጂ መንግስት ለውጭ ምንዛሪ ብሎ ቡናውን ወደ ውጭ እየላከ የቡናው መወደድ በጣም ነው የገረመኝ። በዛ ላይ ተወደው እንዴት እናውቃለን? ተጎጂ ቢሆንስ ማየ ተጎዳን እንጂ ሊሙኛ የርጋው ጨፌኛ ጅማኛ ይኸውልኛ ሆኖ እንደው የቡናው መወደድ እንደው አልገረመሽ? ጣቢያውን ቀለቀልሽው። ምን ላርግ ልጅ አልፋታ ስትይ ይኸውልሽ ለፎዚያ ደመላ አግኝቼላታለሁ። ይኸውልሽ እንዲህ እናድርግ እንተኛ يعني شرقب بالسيامة ما قبقهم قبل قطعي كنفرش سيامة ቆይ ከንፈርሽ ቀይ ነገሩ በልጅነት መጀላት ባፈዛ ነበር እንደምትሸጥ ነበር ወይ ፎዚ ይሄ ከንፈር ደግሞ ጥቁር ነው ከሰል ነበር ልትሸጥበት ነበር ከንፈሯ ላይ ያለውን ቀይ ነገር እኔ ከንፈር ላይ ባረግ አንድ ብቻ ባረግ እንዴ ምን እያደረክ ነው? እንቅልፍሽ ነበር አትተኝም እንዴ? መሽተኛ ይሄው እያወራህ አይደል? እኔማ ተኛች። በእንቅልፍ ልብ ነው አይንህ አፍጥጦ ከንፈር አብጦ የሚታየው? ከንፈሬ ተፈጥሮ አይኔ እንትን በእንቅልፍ የመሄድ ቆይ ክብሬን ወስደዋል እንዴ? ፈልገው እንዴ ክብር ሻንጣ ውስጥ ሆነ እንዴ? ወይም ወጉ ወስዶት ይሆን እንዴ?
ጭራሽ አሳልፈ ለወንድምህ ነው የሰጠኸኝ? አይደለም እሱ እኮ እጁ አርፎ አይቀመጥም፣ ይንቀለቀላል። ሌባ ስለሆነ እኮ ነው። እንዲሁም እዚህ አይደለም ሳሎን ሂጅ ነው። የኔ ሾሪያ አፈር ልብላልሽ፣ የኔ ቆንጆ አፈር ልብላልሽ። ወጉ ወይ ኦጋል የእሷን ክብር ውሰዱና ብቻ በቤባ ነው። ሶሲ